መድብል በመጨረሻም ያሰበው ነገር ተሳከለት። ምሳሌ ያለችበት ቦታ ለመድረስ በቅቷል። ይህንንም ደግሞ ያሳካው በኤፍራታ በኩል ነበረ። ኤፍራታ ብዙ ጊዜ የማትጠግብ ስግብግብ ናት፣ የማትረባ የገንዘብ ሰው ናት፣ እንዲሁም ደግሞ የተለያዩ አመለካከቶች እንላለን። ነገር ግን አሁን ላይ በምሳሌ በኩልና እንዲሁም ደግሞ በመድብል በኩል ሀሪፍ ነገር እያመጣች አለችው። ሀሪፍ ፍንጭ እንዲሁም ደግሞ እንዲገኙ ቦታቸውንም ይሁን እንዲሁም ደግሞ ወደ ካሊብ ሞሲሳ ልታደርሳቸው የቻለችው ኤፍራታ ናት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ ያልኩኝ ቀጣይ ክፍል ምሳሌን ይዤላችሁ መጥቻለሁ። ምሳሌ እንግዲህ ታግታለች። ከቀናቶች በፊት ታግታ ነበረ። ታዲያ ይህንን ደግሞ እንገላታለን ከደቂቃዎች በኋላ ዝናን የማትለቀው ከሆነ በማለት እያስፈራሩት ነበረ። ነገር ግን መድብል ደግሞ በዚህ ላይ እርግጠኛ ነበረ። በፍጹም ምሳሌን ምንም ነገር አያደርጓት፣ ምንም እንደማያደርጓት ሲናገር በእርግጠኝነት ነበረ። ምክንያቱም አሁን ላይ እነዚህ ሰዎች ተመናምነዋል። ሁሉም ሰው አውቆባቸዋል። ይህ ነገር ሲሰሩት የነበረው ነገር ከዚህ በፊት ብዙዎችን ያጠፋ ቢሆንም ሚስጥራዊ እንደነበረ ይታወቃል። አሁን ላይ ግን መድብል ብቻ ሳይሆን እንዲሁ በዙሪያው ያሉት ሰዎች ከትንሽ እስከ ትልቅ ማወቃቸው ለነሱ ለህይወታቸው አደጋ ስለሆነ፣ ስለዚህ ምሳሌን አይደለም መግደል ቀርቶ ጫፏንም የመንካት አቅምም ይሁን ድፍረቱ የላቸውም። ይህንንም አደርጋለሁ ካለ በኋላ ደግሞ ካሊብ ሞሲሳም መድብል ማለት አደገኛ ሰው ነው፣ እሱ ብቻ የት እንደሚገኝ አድራሻውን ንገሩኝ እያለ ነበረ። ምሳሌን አጠቃለው ያለ ቢሆንም ነገር ግን አለመቻሉንም ሲናገር ነበረ። ታዲያ ማህሌትም ደግሞ ያለበትን የሚያዳርሱትንም ሰዎች ወደሱ እነ ቅድስትንም እንዲሁ ደግሞ እነ ዳጣንም እየጠቆመች ነበረ። ታዲያ ከዚህ በፊት ደግሞ ሞገስ ደግሞ ወደ ዝና በመሄድ ወረቀቱን እንዲፈርምለት የፍች ወረቀት እንዲፈርምለት ያደረገ ቢሆንም ነገር ግን መድብል ይህንን ነገር አልፈቅድም፣ ምክንያቱም ይህ ሰውዬ በሰላም እንዲሁም ደግሞ በግድም በውድም አድርግ ያልነውን ነገር ተናገር እያልነው ሳይናገር አንተ ስታስበው ፈተው የሚናገር ይመስልሃል እንዴ? እንዴት እንደዚህ አይነት ስህተት ትሰራለህ? እያለውም ነበር። ታዲያ ይህ ነገር ደግሞ ያልተሳካለት ዝና ደግሞ በነገር በኩል ልዩነት ለመፍጠር ሞክሮ ነበረ። እዚህ በፊት ሞገስ ስላጠፋቸው ጥፋቶችና ስህተቶችም እየተናገረ ነበር ለመድብል። እንግዲህ በመካከላቸው ልዩነት ሲፈጠር እሱ የምን ያህል ውጤታማ እንደሚሆንና ደግሞ ከነግብረ አበሮቹ እንደሚያሸንፍ ስለተገነዘበ ስለዚህ ልዩነት ለመፍጠር በመካከላቸው አንዳንድ ነገሮችን እየተናገረ ነበረ። ነገር ግን ዝናም ደግሞ የተናገረውም ነገር ምንም አይነት ውሸት የለበትም። በእርግጥ ከዚህ በፊት ሞገስ ከብሩክ ባለቤት ጋር ግንኙነት የነበረው ቢሆንም ያን ነገር ግን ተጸጽቶ ለአንዴና ለመጨረሻ ጊዜ እርግፍ አድርጎ የተወ ሲሆን ከዚህ ጀርባ ደግሞ እርግፍ አድርጎ በመተው ምክንያት ብዙ ነገሮችን ያጣ መሆኑን ሁላችንም እናውቃለን። ታዲያ ዛሬ ላይ ደግሞ ሞገስ ይህንን ነገር ማንሳት ከመድብል ጋር ምን አመጣው የሚለው ደግሞ ዛሬ ላይ ይህንን ነገር ሲያነሳ ለዝና ልዩነት ሲፈጥሩ መድብል ይህንን ነገር አወቀ ማለት እምነት ያጣል። በሞገስ ላይ ያለው እምነት ይመናመናል። ስለዚህ እነሱ ለማሸነፍ ይጠቅማቸዋል። ታዲያ ደግሞ ካላመንክ ደግሞ እኔንም እየረዳኝ ነበረ በማለት ደግሞ ወረቀቱንም ይዞ ወደሱ በመጠጋቱ ይህንንም ደግሞ እንደ ምስክርነት እየሰጠ ነበረ። ታዲያ መድብልም ደግሞ ማን እንደሆነ ጠንቅቆ ስለሚያውቀው ሊቀበለው አልቻለም። ነገር ግን ሞገስን ትልቅ ስህተት እየሰራ ነው፣ ማድረግ የሌለብህን ነገር አታድርግ፣ በፍጹም ይሄ ሰውዬ ሊያደርግልህ እንደማይችል ጠንቅቀህ ታውቃለህ ቢለውም ካደረገም በኋላ መድብልም ደግሞ ጥሏቸው ከወጣም በኋላ ደግሞ ተመልሶ ደግሞ እየተቅለበለበም ነበረ። አታምነኝም እንዴ? እና ፍታኝ፣ እኔ የምትፈልገውን ነገር አደርግልሃለሁ፣ በነፃነት ትኖራላችሁ እያለ ከደቂቃዎች በፊት ስለ ሞገስ መጥፎነት እየተናገረ በመካከላቸው ልዩነት ሊፈጥር የነበረ ሰው የመድብልን ደግሞ መውጣቱ ወዲያውም ተከታትሎ ደግሞ ሞገስን ናፍታኝ ይልቅ ይህ ሰው አንድ በአንድ ነገራችሁን እያሳጣችሁ ያለ ሰው ነው እያለ ደግሞ በድጋሜ አሁነት ትፍ ያላትን ምራቁን ተመልሶ ይጥላል። መድብልም ወደ ኤፍራታ በመሄድ ኤፍራታን ለአንድ ጉዳይ እፈልግሻለሁ በማለት የሚፈልገውን ነገር አናግሯን ነበረ። ኤፍራታም በእርግጥ በቀላሉ ይህንን ነገር አልተቀበለችም። ምክንያቱም ከዚህ በፊት የገባችበት መቀመቅ በእርግጥ ቀላል አይደለም። ኤፍራታ ወደዚህ ነገር ውስጥ
መግባቷ በተለይ ካሊብ ሙሲሳ ጋር የገጠማት ችግር ቀላል የሚባል ችግር አልነበረም። ስለዚህ እኔ ከዚህ በኋላ እንደዚህ አይነት ችግር መግባት አልፈልግም፣ የገባሁበት ጋር ቀስ ብዬ መውጣት ነው የምፈልገው ያለችው ቢሆንም መድብል ግን ህፃን ልጅ ናት። ምሳሌን ረዳሽ ማለት እንግዲህ አስበሽዋል፣ ያን ሰው ነፍስ ካተረፍሽ ይቆጠራል፣ እንዲሁም ደግሞ ገንዘብ አስብልሻለሁ በማለት በብዙ ነገሮች እንግዲህ በማህሌት በኩል ያለው መረጃ ማህሌት እንዴት እንደምትገናኝ አድርጎ ወደ ቦታውም አመርቶ ነበረ። ታዲያ መረጃ ደግሞ በኤፍራታ በኩል የተለያዩ ነገሮችን ካሰባሰበ በኋላ መድብል ደግሞ ዘና ብሎ ተቀምጦ ነበረ። ይህ አቀማመጡና ይህ እንጉርጉሮ ደግሞ ያናደዳት ቅድስት ደግሞ በሌላ በኩል በሌላ ነገር ደግሞ ጠርጥረዋለች። እኔ ምሳሌ ጠፋች እያልኩ በዚህ ብሩክ ጠፋ እያልኩኝ እንቅልፍ አልቦ እያደርጉኝ እንዴት ነው አንተ እንደዚህ ብለህ ዘና ብለህ ልትቀመጥ የቻልከው? እንዴት ነው ሊመች የቻለው? እንዴት ነው ልትስቅ የቻልከው? ትላለች። እንግዲህ መድብል ደግሞ እንደሚሳካለት እርግጠኛ ስለነበረ እሷ ግን እንደ ጨካኝነት ነበር ይህንን ነገር እየቆጠረችው። ታዲያ መድብልም ደግሞ ቃል እገባልሻለሁ ምሳሌን ነገ ይዤልሽ እመጣለሁ በማለት ቃል ገብቶላን ነበረ። ታዲያ በሌላ በኩል ደግሞ ዝና ደግሞ ወረቀቱን ፈርሞልኝ ይሆን ወይ በማለት ደግሞ ሉላ በጉጉት የምጠብቀው ሉላ ደግሞ ወደ ቤት ሲመለስ ሞገስ ወረቀቱን ነበር በፍጥነት የተመለከተችው። ዝና ፈረመ ወይ ምን ላይ ደረስን የሚለው ነገር ነበር በጉጉት ስጠብቅ የነበረው። ታዲያ ሞገስም ደግሞ አንገቱን አቅለስልሶ ለሷ የሚመልሰው ምላሽ ባለመኖሩ እያዘነ ነገር ግን እንዳልተሳካለትና የነገር ማድረግ ቀላል እንዳልሆነ እንዲሁም ደግሞ ከመድብል ጋር ልዩነት እየፈጠረ በሱ ዘንድ እምነት እንዳይኖረኝ እያደረገ የነበረ ቢሆንም ለኔ ይሄ ነገር ቀላል አይደለም። ይሄ ሰውዬ በዱላ በጭካኔ እንዲሁ በተለያዩ ቅጣቶች ያላመነ ሰው እኔ በቀላሉ ይፈርምልኛም ብዬ እሱም መፍታት የሚገርም ሀሳብ ነው ምናምን እያለ ነበረ። ታዲያ ሉላም ደግሞ እንደማይፈርምላት እርግጠኛ ከሆነችም በኋላ ደግሞ በቃ እኔ በህጋዊ መንገድ መፍታቴ ምናልባትም ደግሞ አሁን ላይ ስለተመናመንን ገንዘብ አገኛለሁ የሚል ነበረ። ምክንያቱም መብት አላት እዚህ ጋር የህግ ሚስቱ ናት። ስለዚህ እሷን ህይወቷን አጨልሞ ዛሬ ላይ ደግሞ ምንም ነገር የላትም። ስለዚህ መብት አላት ገንዘቧን የመጠየቅ ለዛ ነበረ። ነገር ግን ካልሆነ በቃ አልፈልግም ይቅር፣ እኔ ካንተ ጋር ምንም ሆኜ እኖራለሁ አልፈልግም፣ በቃ ህይወትን ከዚህ በኋላ እንቀጥላለን በማለት ከዛሬ ጀምረን አንተና እኔ ባልና ሚስት ነን በማለት እንግዲህ ሉላ ፈቅዳለታለች ለሞገስ። ሞገስም ደግሞ ይህን ነገር ማመን አቅቶታል። እንዴት እንደዚህ ሊሆን ይችላል ቢልም ነገር ግን እሷ በትዕግስት ለረጅም ጊዜ እንደታገሰችውና እንደጠበቀችው በህጋዊም በህገወጥ እንደዚሁ በተለያዩ መንገዶች ይፈታኛል ብላ በልመናም በምንም እንግዲህ በእሷ አልፈልግም ካለች ደግሞ በግድ የሚሆን ነገር የለም፣ ህይወቷ ትጥፋ የሚል ህግ የለም። ዝና በእርግጥ በቀላሉ እንደማያምንና ሉላን ሊፈታት እንደማይችል እየታወቀ ነው። እንግዲህ ሉላ ከዚህ በኋላ እያንተኔም በቃ በፈለገው በኩል ማምጣት ይችላል በማለት ሉላ የመጨረሻ ውሳኔዋን አሳውቀዋለች። በሌላ በኩል ደግሞ ቅድስቴ ማረብረብ፣ የቅድስቴ ማልቀስ፣ ማረብረብ፣ መረበሽ እንዲሁም ደግሞ ተስፋ መቁረጥ፣ በቃ ምሳሌ ከሌለሽ ወደ ሀገሬ እሄዳለሁ የሚለው ደግሞ ለዳጣ በእጅጉ አስከፍቷታል። አልገባኝም፣ አንቺ አንድ ችግር ሲፈጠር ቤቱን ጥለሽ እሄዳለሁ የሚለው አስተሳሰብ ከየት ያመጣሽው ነው በማለት እንግዲህ ዳጣም ደግሞ እንደተቀየመቻት አድርጋ ጣጥላትን በመሄድ ከቅድስት አንዳች ነገር እንደዚህ አይነት ነገር ክፉ ቀን ሲመጣ አብረን ልንወድቅ አብረን ልንነሳ እንጂ እንደዚህ አይነት ነገሮች ሲፈጠሩ አንቺ ወደ መጠጊያሽ የምትሄጂ ከሆነማ ምኑን እያለች እንግዲህ ዳጣም ደግሞ ቅድስትን ለማረጋጋት ሞክራ ነበረ። ታዲያ ቅድስትም ደግሞ በቃ ወስኛለሁ፣ እንዲያውም ደግሞ እነ መድብል በሌላ በኩል ለማግኘት እሷን ምሳሌን ለማግኘት ጥረት ካደረጉ ለምንኛስ ደግሞ በሌላ በኩል ምሳሌን ለማግኘት አንጥርም በማለት ደግሞ ሁለታቸውም በሌላ በኩል ደግሞ ሙከራ አድርገው ነበረ። ማህሌት የምትገባበትን የምትወጣበትን ቦታ ለማጣራት ለመከታተል ሞክረው ነበረ። ነገር ግን ይህ ነገር ደግሞ ቀላል አልነበረም። ማህሌት ደርሳባቸው ነበረ። ነገር ግን ደግሞ ማስፈራሪያም ሰጥታቸዋለች። በዚህ አካባቢ የመጣችሁትና እኔን የተከተላችሁኝ ምሳሌን ለመውሰድ ነው። ታዲያ ምሳሌ በማን እጅ እንደሆነችና የት እንደሆነች ብታውቁ ኖሮ
አይደለም ቀርቶ እዚህ ድረስ መምጣትና 2 እርምጃም ባልተራመዳችሁ ነበር በማለት ማስፈራሪያ ሰጥታችኋለች። ታዲያ ቅድስትና ዳጣም ደግሞ በመፍራት ወደ ቦታቸው ተመልሰዋል። እንግዲህ መድብል ደግሞ ዛሬ ከኤፍራታ ጋር ባደረገው ነገር የመጨረሻው ቦታ ላይ ደርሷል። ምሳሌን ይዞ የሚመለስበት ቦታ ላይ ደርሷል። የዛሬው ክፍል ይህንን ይመስል ነበረ። እንግዲህ ዝና ከአጋቹ ጋር ደርሶ አጋቹን ማንቆርቱን አንቆታል። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ